የት ሀገር ነው በእናት ስም ጦርነት የሚሰየመው? ትግራይ ብቻ ነው እንዴ? በቃኝ ህወሓት የምትባል ገንጣይና ተገንጣይ ቡድን ከዛሬ ጀምሮ የትግራይ ህዝብ ወኪል ልትሆን አይችልም ብሎ የትግራይ ህዝብ እኮ የትግራይ ወጣቶች አደባባይ ወጡ። ምን ያርጉ ከዚህ በላይ? ግን ከቤት የሚጀምራል። ወደ በረሃ ስንወጣ አራት ነው በረሃ የወጣ ነው የተመለስኩት ብቻዬን ነው። ሁሌ ይሰማኛል የነሱ ኃላፊነት። በ6 አመት የተሰሩ የልማት ስራዎችን ያየ ሰው የተመለከተ ሰው ህወሓት 27 አመት ሙሉ ተቀምጦ አንድ ቀለበት መንገድ ሰራ ብሎ የሚገርመው ሰው አለ? የትግራይ ባህሉ በአጠቃላይ ለሴት ያለው እንትን አይ ቲንክ የዓለም የመጨረሻ ኋላ ቀር የዓለም እንትን ባህል ነው። ራስህን ለእሳት ለጥይት አሳልፈ ሰጥ ብላ የምትሸኘኝ እናት የለችኝም። ኢትዮጵያዊ እናት ማቀው በዛ ልክ ነው። 3 ውጊያዎች አልፏል። የደርግ ውጊያ፣ የሻዕቢያ ውጊያ፣ አሁንም ያለው ውጊያ። 3ቱም ከተመለከትሽ የነሱና ለነሱ ብቻ የሚመለከት ነው እንጂ ለህዝብ አዘኔታ የሌለው ውጊያ። የለውጡ መንግስት ሲመጣ 2010 ዓመተ ምህረት ወያኔ ከስልጣን ሲባረር 3.5 ሚሊዮን የትግራይ ተወላጆች በሴፍቲ ኔት ነው የሚኖሩት። በኢትዮጵያውነት የማያምኑ ኢትዮጵያ በአንድ ላይ ተስማምታ የምትኖር ሀገር እንድትኖር የማይፈልጉ ሌላኛቸው የላይ አካላቸው ኢትዮጵያን የሚወክል ከውስጥ አካላቸው ኢትዮጵያን የሚገነጣጥል ሲስተም ይዞ የተበገሱ ወይም ደግሞ የተነሱ ሰዎች ናቸው። ሰላም ጤና ይስጥልን የመሆን መልቲሚዲያ ቤተሰቦች እንደምን ከረማችሁ? ብሩክ የሾርቅ አሰፋ ከመሆን መልቲሚዲያ። በዛሬው ዕለት ዓለም አቀፍ የሴቶች ቀን በመላው ዓለም እየተከበረ ይገኛል። ለመላው ኢትዮጵያውያን ሴቶች በሙሉ እንኳን አደረሳችሁ ለማለት ተወዳለሁ። የዛሬው ፕሮግራሜም ይሄንኑ ዓለም አቀፍ የሴቶች ቀንን በዓልን ምክንያት አድርጎ ከዛው ጋር በተያያዘ መልኩ ኢትዮጵያዊ ሴትነትና እናትነት ምን ይመስላል ለሚለው ነገር ነው ማየት የምፈልገው። ከሰሞኑ እንግዲህ የህወሓት አባል የሆኑት የነደብረጽዮን ያፈንጋጩ ቡድን አባል የሆኑት ወይዘሮ ፈትለወርቅ ወይም ሞንጆሪኖ አንድ የዩቲዩብ ቻናል ጋር የሰጡት ቃለ መጠይቅ ነበረ። በዛ ቃለ መጠይቅ ላይ ነው ዛሬ ትንሽ ዳሰሳ ማድረግ የፈለኩትና አንዳንድ ነገሮችን የእሳቸውን ኢንተርቪው አለፍ ብዬ ለማየት ሞክሬ ነበረ። በጣም ትግስት ይፈልጋል። የህወሓት አባል የሆነ ሰው የሚሰጠውን ኢንተርቪው ለመከታተል ትንሽ ትግስት ይፈልጋል። የሚያወሩትን ነገር ታውቁታላችሁና በጣም አሰልቺ የሆነ ተደጋጋሚ ነገር ስለሚያወሩ ዋና የሚባሉት ወይም ደግሞ አለፍ ብዬ ያዩዋቸው ነገሮች ነው ማየት የቻልኩት። ከዛ ባለፈ ግን ህወሓትና ሴትነት ምን ይመስላል? ህወሓት ለሴት ልጅ ያለው ክብር ወይም ደግሞ የህወሓት ሴት ታጋዮች የነበሩት እንደነ ፈትለወርቅ ሞንጆሪኖ አይነቶቹ ምን አይነት አመለካከት አላቸው የሚለውንና እንዲሁም ደግሞ ከዛው ከትግራይ ክልል የወጡት ፕሮፌሰር ሀረጋዊን አሰፋ ያላቸውን አመለካከት ነው በማነጻጸር ማየት የምፈልገውና ዋናው አጀንዳ የዛሬ ህወሓትና ሴትነት የሚለው ርዕስ ይሆናል ማለት ነው። እንግዲህ የህወሓትን አመሰራረት ስናይ የህወሓት አመሰራረት ብቻ ሳይሆን በሀገራችን ያለ አንድ ባህል አለ። የጦርነት ባህል ማለት መዋጋትን፣ ክላሽ መሳሪያ፣ ሽጉጥ፣ የተለያዩ ነገሮችን የጦር መሳሪያዎችን ይዞ መንቀሳቀስ እንደ ጀግንነት የሚታይበት ሀገር ነው እኛ ሀገር። እንግዲህ ይሄንን ነገር በተወሰነ መልኩ ማየት እና መዳሰስ ያስፈልጋል። ጥናትም የሚያስፈልገው ይመስለኛልና በሰሜኑ ብቻ ሳይሆን በተለያየ ሀገራችን ክፍል ላይ መሳሪያን እንደ የጀግንነትና የጀብድ መገለጫ አድርጎ የማየት በሬ ሽጦ መሳሪያ መግዛት እንደዚህ አይነት ካልቸር አለንና ይሄ ባህል እኔ በኔ አመለካከት መሰረት ጠቃሚ ነው ብዬ አላስብም። እኔ መሳሪያ አንግቶ ከቦታ ቦታ መንቀሳቀስ እንደ ጀግንነትም ይታያል ብዬ አላስብምና ይሄንን ባህል እንዴት ነው ልንቀይረው የምንችለው? የእውነት መሳሪያ ይዞ ክላሽ አንግቶ ወይም ሽጉጥ ታጥቆ መንቀሳቀስ የጀግንነት ምልክት ነው ወይ? ጀግናስ ያስብላል ወይ? እንደውም ማሰብ ሳያስፈልግ እርምጃ መውሰድ የሚያስችል ነገር ነው መሳሪያ ማለትና ያንን መሳሪያ የያዘ ሰው ፈሪም ይሁን ጀግናም ይሁን
የበላይነት ይኖረዋል። ሊያጠቃይ ነው ወይም ሊጎዳይ ነው ብሎ ያሰበውን ሰው የማጥቃት የበላይነት ሊኖረው ይችላል እና ይሄ ከጀግንነት ጋር እንዴት ሊያያዝ ይችላል? ጀግና ማለት በራሱ አቅም በራሱ ጉልበት ተማምኖ ሊያጠቃው የመጣውን ሰው መክቶ አሸንፎ መመለስ የሚችል ሰው እንጂ በሬ ሽጦ መሳሪያ ገዝቶ ገዳይ ገዳይ ያልሽው አባትሽ አይገድል የሚል ዘፈን እየዘፈነ መሳሪያን እንደ ጀግንነት መገለጫ አድርጎ የሚያስብ ሰው እንደ ጀግና መቁጠር እኔ ትክክል ነው ብዬ አላስብምና ይሄንን አመለካከት በተወሰነ መልኩ ወይዘሮ ሀረጋዊን ይገልጹታልና ባህል አለ ነው የሚሉት እሳቸው። ባህል የጦርነት ባህል ማለት ይሄ መሳሪያ ማንገት ክላሽ መታጠቅ ምናምንም እንደ ጀግንነትና እንደ ጀብድ የሚቆጥር የሆነ ባህል አለ። እሱ መስተካከል አለበት ነው የሚሉትና እስኪ እንደመነሻ እሳቸው ከዚህ ጋር አያይዘው የሚሉትን ነገር እንስማና ተመልሰን እንመጣለን። ከዚህ በተያያዘ ጦርነት በአሁን ዘመን በ21ኛ ክፍለ ዘመን ጠመንጃ ሁሉ ነገር ይፈታል የሚል አስተሳሰብ ከህብረተሰቡ ማለት አለበት መውጣት አለበት። እሱ ነው የምናየው። በቃ ሁሉ ጠመንጃ ይዞ ነው የሚወጣው። በአጠቃላይ የባህልና የአስተሳሰብ ለውጥ ያስፈልጋል። ከቤት ነው የሚጀምረው። እሱ ደግሞ እዛ ተወልጄ ስላደኩት ከሐስከለም በቃ ሴቶቹ ልጆቻቸው ተቀባይነት እንዲያገኙ ባህሉ ጀግና እንዲባሉ ልጆቻቸውን አቅመ አዳም ሳይደርሱ ነፃ ሳይወጡ ነፃ አውጡ ብለው ጠበንጃ ሲይዘው እንትን ጥላቻ ሰንቀው ለ50 ዓመት ሲልኳቸው ቆይ እንዴ እናት በቃ ጥይት በጀርባችሁ እንዳይመታችሁ በፊታችሁ እንዳትሸሹ ብላ እንትን ምትልናና አሁን እስከ ትናንትና ድረስ እንደዛ እየተባለ ነውና ይሄ ስግብግብነትም አለበት አለማወቅም ተደባልቆ ነው። ደግሞ የባህሉ ተቀባይነት ስላለ ለማግኘት ተብሎ ነው የሚደረገው። እንግዲህ እንደሰማችሁት ነው ወይዘሮ ሀረጋዊን ማነው ፕሮፌሰር ሀረጋዊን አሰፋ በጣም የማደንቃቸው በጣም የምወዳቸው ሰው ናቸው። እንዲሁም ደግሞ አሁን የተናገሩትን እንደሰማችሁት ጦርነትን እንደ ጀግንነት መሳሪያ መታጠቅን ክላሽ መግዛትን ማንገትን እንደ ጀግንነት የሚቆጥር የሆነ ባህል አለ። አንድ ሰው ዝም ብሎ ምንም ነገር ሳያደርግ ተኩሶ ሊገድል የሚችል መሳሪያ ይዞ ልክ እንደ ምንድነው እንደ ጌጥ እንደ ክብር ማሳያ ወይም ደግሞ የወንድነት መገለጫ አድርጎ ያንን ነገር መቁጠር የተሳሳተ ነገር ውስጥ የከተተን ይመስለኛልና ያንን ነገር ዞር ብሎ እንደ ማህበረሰብ ማየት አስፈላጊ ይመስለኛል። አሁን ለደረስንበት ይሄ በየቦታው እየታጠቀ በየቦታው የሚዘርፍና የሚገድለው የሚያሸብረው የተፈጠረው ከዛ ባህል ውስጥ ነው። ወይዘሮ ማነው ፕሮፌሰር ሀረጋዊን እንደሚሉትና እንደ ማህበረሰብ ይሄንን ነገር መቃኘት አለብን ማየት አለብን። መሳሪያ አንግቶ ከቦታ ቦታ መንቀሳቀስ ምናልባትም እኔ የፍርሃት ምልክት ይመስለኛል እንጂ ጀግንነት ነው ብዬ አላስብም። ምክንያቱም መሳሪያ የታጠቀ ሰው የፈለገ ነገር ቢሆን መሳሪያ ተኩሶ መግደል የሚያቀተው አይደለምና ጀግንነትንም ያሳያል ብዬ አላስብም። በርግጥ ጠላት ሲመጣ መደፈር ሲመጣ ሀገርን ለመከላከል ወታደር ወይም ደግሞ በድሮም ዘመን ፋኖ ምንላቸው ኢትዮጵያዊ ጀግኖች መሳሪያ ታጥቀው በሬያቸውን ሽጠው መሳሪያ ገዝተው ሀገር አስከብረዋል፣ ዳር ድንበር አስከብረዋል፣ ነፃ ሀገር ሰጥተውናል። እሱ እውነት ነው። ሀገር ስትወረር ሀገር ስትደፈር ብንጠቀምበት በጣም መልካም ነገር ነው። ያ እውነትም የጀግንነት መገለጫ ነው። አባቶቻችን ያሳዩን ያስተማሩን እሱን ነው። ምንም በሌለበት ሰላማዊ ሀገር ባለበት ኮሽ የሚል ነገር በሌለበት መሳሪያ አንግቶ ሰርግ ቤት የሚሄድ ክላሽ ታጥቆ አደባባይ ለአደባባይ ሲዞር የሚውል ሰው እንደ ፈሪ እንጂ እንደ ጀግና መቆጠሩ መቆም አለበት ብዬ አስባለሁ። ይሄንን ነው ፕሮፌሰር ሀረጋዊን የሚናገሩት። እንግዲህ ይሄንን በኢትዮጵያ ደረጃ ያለውን ባህል ካየን በትግራይ ህዝብ ደረጃ የጦርነት ባህል እንዴት ነው የሚታየው? ወይዘሮ ሞንጆሪኖ እንደሚነግሩን 11ኛ ክፍል እያለሁ ነው ወደ ትግል የገባሁት ይላሉ። እንግዲህ 73 ዓመተ ምህረት ነው ወደ ትጥቅ ትግል የገባሁት ይላሉ። 73 ዓመተ ምህረት ወደ ትጥቅ ትግል ሲገቡ የነበረው የህዝቡ መነቃቃት ወደ ጦርነት ለመግባት የነበራቸው ፍላጎት ከቤተሰብ ጀምሮ ያበረታቷቸው እንደነበርና ሁሉም ወደ ግንባር ሄዶ ወደ ትግል ዘምቶ ለመታገልና ታጣቂዎቹን ወይም ታጋዮቹን ለመቀላቀል የነበረውን ፍላጎት በጣም በአምቢሽን ነው የሚያወሩትና ሴት ልጅ
እንደዚህ ጦርነትን እንዴት ልታበረታታ ትችላለች? የዚህን ያህል በቤተሰብ ደረጃ 8 ነበር ትላለች ወይዘሮ ሞንጆሪኖ። 8ታችንም የህወሓት አባል ነበርን ትላለች። ኦኬ በዛ ዘመን አብዛኛው ትግራዋይ የህወሓት አባል እንደነበር ይታወቃል። ኦኬ እሱ ላይገርም ይችላል። ግን የነበረውን አምቢሽን ነው የሚያወሩትና ወደ ትጥቅ ትግል ለመዝመት የነበራቸው ፍላጎት በጣም አስገራሚ ነበርና ሴት ልጅ እንዴት እንደዚህ ሴት ልጅ የዛ አይነት ካራክተር ሊኖራት ይገባል ወይ የሚለውን ነገር ነው የማይወሳቸው ላይና እስኪ የሚሉትን ነገር ስሙት። የአካባቢው የሚያሳድረው ስሜት ማቃናቃቸው ሰዎች ወደ በረሃ ይወጣሉ። ከቤተሰብ ጀምሮ ወንድሜ ወደ በረሃ ወጣ፣ ማቃቸው ያጎቴ ልጆች ምናምን እንደዚሁ ወደ በረሃ ወጡ፣ ጓደኞቼ እንደዚሁ እገሌ ወደ ትግል ሄደ፣ እገሌ ወደ ይሰማል እና እሱ ኢንፍሉዌንስ ያደርግሻል። ይገርምሻል በቤተሰብ ውስጥ እናቴ 8 ልጆች ናት የወለደችው። 8ቶቻችን የቲፒኤልኤፍ አባላት ነበር። ከኔ ታላቅ የሆኑት 6 ነው ከኔን ጨምሮ፣ ከኔ በኋላ 2 አሉ እና አንዱ ወደ በረሃ ወጣ እንዳልኩሽ። ሌሎቻችን አብረን ስንኖር የነበረ እሱ ትልቅ ነው ከኛ በረሃ የወጣውን ማለት ነው። ግን የኔ ታላቅ የሷ ታላቅ እና የሷ ታላቅ 4 ሴቶች ነበር። 4ቶቻችን የድርጅት አባል ህቡዕ ሴል ነን። እንግዲህ ወይዘሮ ሞንጆሪኖ እንደሰማቻቸው ነው ሁኔታውን የሚገልጹትና ወደ ትግል 4 ልጆች ነን የገባ ነው ይላሉ። ከ4ቱ የተመለሱት ግን እሳቸው ብቻ ናቸው። ሴትነት በራሱ ይሁን የሚወስነው የሚገድበው ነገር አለ ብዬ አስባለሁ። ዛሬ ለደረስንበት አዘቅት፣ ዛሬ ለደረስንበት የጦርነት ትርክት ጦርነትን ባህላችን ነው የሚሉት እነ ማን ነው ያ የቲኤምኤች ጋዜጠኛ ማን ነው ፍጹም ብርሃኔ ጦርነት ለትግራይ ህዝብ ባህሉ ነው ባህላዊ ጨዋታው ነው እስከሚሉ ድረስ ያደረሳቸው እንደዚህ አይነት ለጦርነት የነበራቸው ጉጉት በተለይ ደግሞ እናቶችና ሴቶች ያሳዩት የነበረው ነገር ነው። ወይዘሮ ሞንጆሪኖ መስዋዕት ለመሆን የነበራቸውን ፍላጎት ነው የሚነግሩን እዚህ ላይ። ግን አላማው ምንድን ነበር? የትግሉ አላማ እውነት እሳቸውን እዚህ ያክል ወኔ ቀስቅሶ ሴት ልጅ ወደ ግንባር ለማዝመት ወደ ትግል ለማዝመት የጥይት አረርን በግንባሯ እንድትቀበል የሚያስገድዳት ነገር ምንድን ነበር ብለን ስናይ ወያኔ ወደ ትጥቅ ትግል ሲገባ ገና የደርግ መንግስት ገና ወደ ስልጣን እንደመጣ 1 አመት እንኳን አላስተዳደረም። ያንን በለውጥ ገና ለውጥ መጥቶ የንጉሱ መንግስት ተወግዶ ወታደራዊ አስተዳደር ደርግ ስልጣን እንደያዘ ነው ወያኔ ወደ በረሃ የገባው ወደ ደቢት በረሃ። ወደ ትጥቅ ትግል ሊያስገባው የሚችለው ምክንያት እንኳን አልነበረውም። ግን አላማው እነ ፈትለወርቅ ሞንጆሪኖ ዛሬ እያወሩ እየነገሩን ያሉት የዛን ያክል አምቢሽን የዛን ያክል ዋጋ ከፍለው የሄዱበት ትግል አላማው ኢትዮጵያዊነት አልነበረም። ኢትዮጵያን ከገጠማት ችግር ወይም ደግሞ ይሄ ጨቋኝ አገዛዝ ያሉትን ከኢትዮጵያ ላይ ነቅሎ ለመጣል አልነበረም። ታላቋን ትግራይን ለመመስረት ያለመ የትግራይን ነፃነት ብቻ ለማረጋገጥ ትግራይ በኢትዮጵያ ቀኝ ግዛት ስር ናት ብሎ የውሸት ትርክት የሚተርክ ቡድን ነበር የህወሓት ቡድን። ይሄንን ቡድን ነው እሳቸው በጣም በፍቅርና በጉጉት ነበር ወደ ትግል የገባሁት እያሉ እንደ ጀብድ የሚያወሩት ማለት ነው። ይሄ ኢንተርቪው ከ2007 2008 አካባቢ አንድ የበዓል ፕሮግራም ላይ የሰጡት ኢንተርቪው ነውና በዛን ጊዜ ነው እንግዲህ ይሄንን ነገር እያስታወሱ እያወሩ ያሉትና ኢትዮጵያን የትግራይ ቀኝ ገዢ እንደሆነች አውርቶ የትግራይን ልጆች የዚህን ያክል አሰልፎ ዋጋ ሲያስከፍል የትግራይ እናቶች ልጆቻቸውን አይዞህ እያሉ ወደ በረሃ ይልኩ ነበር። 4 ሴት ልጆቻቸውን ደግፈው አበረታተው አይዟችሁ ብለው ወደ ትጥቅ ትግል ወደ በረሃ ይሸኙ ነበር የትግራይ እናቶች። እውነት የእናትነት ባህሪ ነው ወይ? ይሄ የሴትነት ባህሪ ነው ወይ? እናት ልጇን ወደ ጥይት አረር እንዴት እሺ ብላ ልትልክ ትችላለች? እኔ እስከማስታውሰው ድረስ ውትድርና ሊሄዱ የሚፈልጉ ልጆች
እናቶቻቸው እያለቀሱ ሲሸኟቸው አንፈልግም ብለው በግድ ልጆቹ በግድ ተደብቀው ወይ ጠፍተው ሲሄዱ ነው ማቀው እንጂ እናት አይዞህ በርታ እያለች ልጇን ለጥይት አረር ስትሰጥ አላቅም አላስታውስም ነኝ። እና ወይዘሮ ፈትለወርቅና ፕሮፌሰር ሀረገወይን ሁለቱም የትግራይ ክልል ተወላጆች ናቸው። ሁለቱም የህወሓት ዘመን ከጅምሩ ጀምሮ እስከ ፍጻሜው ዛሬ እስከደረሰበት ጊዜ ድረስ ሲከታተሉ የነበሩ ታሪኩን በቅርበት የሚያውቁ ሰዎች ናቸው። ወይዘሮ ፈትለወርቅ የሚያወሩትን ታሪክ በግልባጩ ፕሮፌሰር ሀረገወይን ደግሞ ስለ ትግራይ እናቶች የጦርነት ባህል የሚያወሩትን ነገር ስሟቸው። 21ኛ ክፍለ ዘመን ነው እኮ አሁን የሰሜኑ የምታዩት ሁሉም በቃ ለ50 ዓመት በቃ ጦርነት በጦርነት ይፈታል በሚል 50 ዓመት አሁንም ሰዎች አልገባቸው ባህል ሆነዋል። ከዛ ምክንያቱም ጠበንጃ አንስተው ወደ በረሃ መሄድ ይቀላል። ምክንያቱም የትክክለኛ ህይወት ብዙ ጥረት ነው የሚፈልገው። በየቀኑ እንትን ማለት አለብንና ግልፍ ብሎ ጠበንጃ ይዞ መውጣት ግን ስሜታዊ ነው። ምንም ብዙ ስራ አይፈልግም። ወላጆችም ልጆቻቸው ጠበንጃውን አስቀምጠው እስክርቢቶ እንዲያነሱ ትልቅ ምክር ቢኖር ትልቅ ስራ ያስፈልጋል ብዬ አስባለሁ። አሁን የምታዩቸው የፖለቲካ ድርጅቶች የባህሉ ውጤቶች ናቸው። አሁን ትፔሌፍ ብዬ አላቅም። እኔ የሚያረጉት ካለ ወንጀል መከላከል አይደለም፣ ግን የሚታዩኝ እኔ በህይወቴ ስላየሁት እድሜን ባለጸጋ ስለሆንኩኝ የትናንትና የ13 የ14 15 ልጆች ፎቶግራፉን አሳይቻቸዋለሁ። ህፃናት ናቸው። የዛሬ 60 ምናምን የምናያቸው አቅመ አዳም ሳይደርሱ አይደለም። በስተጀርባ ማን እንደነበር አላውቅም። ይሄ ጠላት ይሄ ምናባው ጠላት ተፈጥሮ እንትን ጥላቻን አሰንቀው ተመርቀው ጠበንጃ ሲይዘው የላኳቸው እኔ በአይኔ አይቻለሁ። ስለዚህ ሌላው የምናየው ይሄ ምናምን ሲምፕቶም ፕሮዳክት ናቸው። ሲምፕቶም ላይ ዲል ከማረግ ምንድነው መንስኤው? የባህላዊ ችግሩ፣ የአስተሳሰብ ችግሩ፣ ማህበራዊ ችግሩ ምንድነው? ፕሮፌሰሯ እንደሚሉት እናት ልጇን 3-4 ልጇን ወደ ጦርነት መርቃ ትልክ ነበር። ምን ስለሆነ ምን ስለተፈጠረ ይህን ሁሉ ልጅ ወደ ትግል አስገብቶ መስዋዕት ሊያደርግ የሚችል ምን ተአምር ተፈጥሮ ነበር ትግራይ ውስጥ? በንጉሱ ዘመን የፊውዳል አገዛዝ ነበር። አዎ በመላው ኢትዮጵያ የፊውዳል አገዛዝ ነበር። የደርግ መንግስት ተቃውሞው ነው እንዳይባል የደርግ መንግስት እንደመጣ ልክ መንግስቱ ኃይለ ማርያም ወይም ደርግ 4 ኪሎ ሲገባ በዛው ቅጽበት ነው እነሱ ደደቢት የገቡት። መቼ ታይቶ መቼ አስተዳደሩ ተሞክሮ መቼ በሰላማዊ መንገድ ጥያቄያቸውን አቀርበው ተከልክለው ነው ወደ ግንባር የገቡት። ይህ ሁሉ ወጣት እንዲያልቅ የተደረገው ዓላማ ለሌለው ወይም ደግሞ የመገንጠል ሱስ ባሰከረው ህወሓት በሚባል ድርጅት ነው። ወይዘሮ ፈትለወርቅ ግን ያን ሁሉ ወጣት እህቶቻቸውን 4 እህቶቻቸውን ግንባር ገብተው መስዋዕታቸውን እንደ ጀብድ አድርገው ያወራሉ። ኦኬ ሳቸው የራሳቸው ጉዳይ ነው። ግን ስንት ወጣት ነው በ17 ዓመት የትጥቅ ትግል ያለቀው? ስንት እናት ነች ልጇን መርቃ ወደ ግንባር እንዲሄድ የጥይት አረር በግንባሩ እንዲቀበል ልጆቿን እየመረቀች የሸኘችው? አሁን በቅርብ በነበረው ከ2 ከ3 ዓመት በፊት በነበረው ጦርነት ልጆቻቸውን እየመረቁ ሲሸኙ የነበሩ እናቶች እኮ ትግራይ ክልል ብቻ ነው ያሉት። ሴትነት ምንድነው? እናትነት ምንድነው? የእናትነት ስነ ልቦና እንዴት በአንድ ተገንጣይ ፓርቲ ልጆቼ ፈሪ እንዳይባሉ ወይም ደግሞ ቤተሰቡ ፈሪ እንዳይባል እየተባለ እንዴት ልጅን ለጥይት አረር እንዲዳረግ ይደረጋል? እንዴት ይሄ እንደ ጀብድ ሊወራ ይችላል? አንድ እናት 4-5 ልጆቿን ግንባር ልካ ማስፈጀቷንና ማስገደሏን እንዴት እንደ ጀግንነት አድርጋ ልትቆጥር ትችላለች? ምንስ ስለተፈጠረ ነው? ምንድን ነበር ያን ሁሉ ዋጋ እንዲከፍሉ ያደረጋቸው? በዛን ሰዓት ዘረኝነት፣
ተገንጣይነት የሻዕቢያን መንገድ የመከተል አባዜ ለኢትዮጵያ የነበራቸው ጥላቻ በተለይ ለአማራ ህዝብ የነበራቸው ጥላቻ ካልሆነ በስተቀር እነ ሞንጆሪኖን እነ መለስ ዜናዊን እነ ስብሃትን እነ ምናምን ትቼ ወንዶቹን ትቼ ማለት ነው እነ ሞንጆሪኖ ሴቶቹ ቢያንስ በሴትነት ስነ ልቦና አይተው የተሳሳተ ነገር እንደሆነ ከኢትዮጵያዊነቱ የትግራይ ህዝብ ከኢትዮጵያዊነቱ ዝቅ ሲል አያምርበትም ኢትዮጵያን በመመስረት ደረጃ የትግራይ ህዝብ የራሱን የሆነ ድርሻ ያበረከተ ኩሩ ኢትዮጵያዊ ህዝብ ነው የምን ቅኝ ግዛት ነው የምታወሩን የትኛው ኢትዮጵያና ትግራይን የገዛችሁ ብለው መማገት ሲችሉ አዎ ኢትዮጵያ የትግራይ ቅኝ ግዛት ናት የሚለውን ትርክት ተቀብለው ግንባር ድረስ ሂደው ያን ሁሉ መስዋዕትነት መክፈላቸውን ልክ እንደ ጀብድ ያወሩልናል ዛሬ ከዛ የጦርነቱ የ17 ዓመቱ ትግል ትሩፋቱ ምንድነው ምን ተገኘ ከዚህ ውጤት እናት ያን ሁሉ ልጆቿን ወደ ግንባር ልካ ምን ውጤት አገኘች የሚለውን ነገር ወይዘሮ ፈትለወርቅ ሲያወሩ ስሟቸው የታገለለትን ዓላማ አሳክቶ እዚህ ደረጃ መድረስ ቀላል ነገር አይደለም የታገልንበት ዓላማ ደግሞ ውጤት አውጥቶ ያው መስዋዕት የተከፈለበትን ነገር እንደዚህ አገር ስሟን ተቀይሮ ሁሌ እኮ ነው ይሄ ደስ ነው የሚልስ እኮ ስታስቢ ሁሉ ኢትዮጵያ ምንድናት ሲባል ደሃ በጦርነት እንትን ያለች ምናምን አገር ተብላ ስትጠራ የነበረችው አሁን በተለያዩ ነገሮች ተምሳሌት የምትሆን ሀገር እየሆነች ሪቨርስድ ሆኖ ያይነበረውን በሙሉ ማለት ነው ስታዩ ቀላል ነገር አይደለም እንኳን የዚህ አካል ሆንኩኝ ነው የምትዩና እኔ በውስጤ ሁሌ ደስ ይለኛል የተከፈለው መስዋዕትነት ቀላል ነገር አይደለም የሩቅ ብቻ አይደለም ማለት የሩቅ ስልሽ በአጠቃላይ የትግራይ ህዝብ የከፈለው መስዋዕትነት ኢትዮጵያ ህዝብ የከፈለው መስዋዕትነት በየዶሩ በየገደሉ የቀረ ሰው ህይወት ቀላል ነገር አይደለም ግን ከቤት የሚጀምራል ወደ በረሃ ስንወጣ 4 ነው በረሃ የወጣ ነው የተመለስኩት ብቻዬን ነው ሁሌ ይሰማኛል የነሱ ኃላፊነት እና መስዋዕት ቢከፈልም ግን ይሄ ነው ውጤቱ እንደሰማችሁት አዎ የትግራይ እናቶች ወይም የትግራይ ሴቶች የለፋታቸውን ውጤት አግኝተዋል ብላ ነው የምታወራው ሞንጆሪኖ ይሄንን የዛሬ 7 ዓመት ይሄንን ታሪክ ያወራች ሴትዮ ዛሬ የለውጡን መንግስት ተቃውማ ከተገንጣዩ የደብረጽዮን ወይም ካፈንጋጩ የደብረጽዮን ቡድን ጋር አብራ የተሰለፈች የለውጡን መንግስት የኢትዮጵያን የዲሞክራሲያዊ መንገድ ለማደናቀፍ ብዙ ዋጋ እየከፈለ ወይም እያስከፈለ ያለውን ተገንጣይ ቡድን ዛሬ ድረስ የሚያደርገውን እንቅስቃሴ ደግፋ የቆመች ሴትዮ የትግራይ እናቶች የልፋታቸውን ውጤት አግኝተዋል ትላለች እነ ሞንጆሪኖ እንግሊዝ ሀገር ሄደው ስለተማሩ እና ቦሽባሃት ኢፈርት በሚባል ድርጅት ስም በትግራይ ህዝብ የልማት ድርጅት ብለው አቋቁመው በትግራይ ልጆች መስዋዕትነት የተቋቋመውን ድርጅት ለራሳቸው የንግድ ማህበር አድርገውት ኪሳቸውን ስላደለቡበትና በኢትዮጵያ ደረጃ ኢፈርትን የሚያክል ካምፓኒ የለም ብለው እስኪናገሩ ድረስ ሞጃና ባለሀብት እንዲሆኑ ስላደረጓቸው የትግሉ ዓላማ ተሳክቷል የትግራይ እናቶች የትግላቸውን ውጤት አግኝተዋል ብላ ታወራለች ስሁል የሚባል ልክ የህወሓት የትጥቅ ትግል ሲጀመር አብሮ የትጥቅ ትግሉን የጀመረ የህወሓት ታጋይ የሱ ቤተሰብ የሆነች ልጅ አብርሃት የምትባል ልጅ ስለ ትግሉ ዓላማ የምታወራውን ነገር ደግሞ እንስማ ማወራችሁ ነገር ሶስቱም ሴቶች ናቸው ኢትዮጵያዊ ሴቶች ናቸው ኢትዮጵያዊ ሴቶቹ ነው ስለ ጦርነት ስለ መገዳደል ልጆችን አሳልፎ ለእሳት የመዳረግ ለጥይት አረር ልጆችን አሳልፎ የመስጠት ድርጊት ምን ያክል በትግራይ እናቶች ዘንድ የተለያየ አመለካከት እንዳለ የህወሓት ታጋይነን በሚሉ ሰዎችና ህወሓትን በሚቃወሙ ትግራዋዮች መካከል ያለው ልዩነት እንድታዩ ስለምፈልግ ነው ስሁል የሚባለው ታጋይ ቤተሰብ የሆነችው ልጅ የምታወራውን እንስማውና ተመልሰን እንመጣለን
ገሰሰው በኢትዮጵያ የሚያምን ነው ኢትዮጵያዊ ነኝ የሚል ነው የኢትዮጵያ ማንነት የተሰዋም ነው በህወሓት ብቻ አይደለም የወጣው በጣሊያንም ስለተዋጋ ለአንድ ኢትዮጵያ ሀርበኛ እንደነበረ ሀገሯን የኮራች ሀገር የምታቆራ ሀገር መሆኗን የማይክድ ሰው ነው እነሱ ይዘውት የወጡ የማፊያ ስራ እሱ አልገባውም ነበር ብዬ አስባለሁ ምክንያቱም እሱ ለህዝቡ የቆመ ሰው ስለነበረ ማለት ነው ህዝቡም በሱ ላይ በደንብ አርጎ ይናገራል ይሄ ዘረኝነት የሚባል ነገር እሱ ላይ አይሰራ በኢትዮጵያውነት የማያምኑ ኢትዮጵያ በአንድ ላይ ተስማምታ የምትኖር ሀገር እንድትኖር ማይፈልጉ ሌላኛቸው የላይ አካላቸው ኢትዮጵያን የሚወክል ከውስጥ አካላቸው ኢትዮጵያን የሚገነጣጥል ሲስተም ይዞ የተበገሱ ወይም ደግሞ የተነሱ ሰዎች ናቸው አሁን በኢትዮጵያ ላይ ይሄን ያክል ጥፋት አጠፉ ይሄን ያክል ጉዳት አጎዱ ይሄን ያክል ሰብ ገደሉ ምናምን ነው የሚባለው በበረሃኮ ጥይት ከገደለው ወይም ደግሞ በኩይናት ውስጥ ከሞተ ሰው እነሱ የገደሉት ነው የሚበዛው ርህራሄ የሌላቸው በቃ እነዚህ ሰዎች እኔ በኔ ማፊያነት ብቻ ሳይሆን የተሰጣቸው ማኒፌስቶ ፕሮፓጋንዳው ምንም ያደርግ ነው ጄኖሳይድ የሚፈጽሙበት በኢትዮጵያ ውስጥ አይደለም በትግራይ በገዛ ራሳቸው ህዝብ ነው ምልሽ 3 ውጊያዎች አልፏል የደርግ ውጊያ የሻዕቢያ ውጊያ አሁንም ያለው ውጊያ ሶስቱም ከተመለከትሽ የነሱና ለነሱ ብቻ የሚመለከት ነው እንጂ ለህዝብ አዘኔታ የሌለው ውጊያ እንግዲህ ልጅቱ ስታወራ እንደሰማቻት ስሁል አጎቷ ነው ለልጅቱ ማለት ነው አብረህት ትባላለች አጎቷ ስሁል ወደ ትግል ሲገባ ኢትዮጵያዊነት ነበር አላማው ለኢትዮጵያ አንድነት ወይም ደግሞ ለኢትዮጵያ ነፃነት ተታገላለሁ ብሎ ነው ወደ ትግል ሄደው ከዛ በኋላ ግን ህወሓቶች እየሄዱ ያሉበት መንገድ ሲያይ ተገንጣዮች መሆናቸውን ሲያይ ኢትዮጵያ የኤርትራ ቅኝ ገዥናት የሚለውን ትርክት ሲሰማ እነሱ ጋር መግባባት አልቻለም አላማቸው ተገንጣይነት ነበረ የትግራይን ህዝብ ወደ መቀመቅ መክተት ለራሳቸው አላማ ለራሳቸው ህልውና ራሳቸው በትግራይ ህዝብ ስም የትግራይ ህዝብ ጫንቃ ላይ ቁጭ ብሎ ለመዝረፍና ለመግደል እንዲመቻቸው የተጠቀሙበት ስትራቴጂ እንጂ ምንም እዚህ ገባ የሚባል ህዝባዊ ጥያቄ መሆነ ፍላጎት እንዳልነበራቸው በደንብ ቁልጭ አድርጋ የምትናገር ልጅ ናት እምናቀው እውነት ነው ይሄ ለትግራይ ህዝብ ነፃነት ከሆነ የታገላችሁት ለትግራይ ህዝብ ምን ተደረገለት ነው ጥያቄያችን አዎ 10,000 የማይሞሉ ትግራዋዮች ከህወሓት ጋር አብረው ተመሳጥረው ህይወታቸውን ቀይረዋል ልጆቻቸውን አሜሪካና አውሮፓ አስተምረዋል እነሱ በጣም ባለ ሀብት ሆነው ብራንድ የመጣ መኪና እየቀየሩ ኑረዋል በኢትዮጵያ ህዝብ ሀብት አብዛኛው ትግራዋይ ግን የትግራይ እናት ልጆቿን 3-4 ልጆቿን መስዋዕት ያደረገችው የትግራይ እናት ግን ንጹህ ውሃ ቀርቦባት የንጹህ ውሃ አቅርቦት ማግኘት ሳይችሉ ነው 27 አመት ስልጣን ላይ ኑሮ ከስልጣን የተባረረው ወያኔ እነሱ ውስኪ እንደውሃ ሲቀዱ እና ቦይ ስብሃት 5 ሚሊዮን እና 6 ሚሊዮን ብር እየተከፈለላቸው ውጭ ሀገር እየሄዱ እንዲታከሙ ሲደረግ ኢትዮጵያ ውስጥ አለ የተባለ የንግድ ማህበር በሙሉ በህወሓት እጅ ስር ሲገባ ኢትዮጵያን ባለሀብቶች እየተገፉ እየተዘረፉ እየተገደሉ እየተሰደዱ ከኢትዮጵያ ሲባረሩ እነሱ ብቸኛ ኢትዮጵያዊ ባለሀብት ሆነው የኖሩ በጣም ጥቂት የትግራይ ተወላጆች እንዳሉ እናውቃለን አብዛኛው ትግራዋይ ግን ስንት ሚሊዮን ነው የትግራይ ህዝብ አሁን 6-7 ሚሊዮን ይሆናል የትግራይ ህዝብ የለውጡ መንግስት ሲመጣ 2010 ዓመተ ምህረት ወያኔ ከስልጣን ሲባረር 3.5 ሚሊዮን የትግራይ ተወላጆች በሴፍቲ ኔት ነው የሚኖሩት 27 አመት ስልጣን ላይ ተቀምጦ በጣም ብዙ ቢሊዮን ብር ኢትዮጵያን እዳ ውስጥ ከቶ ወደ 37 በሚሊዮን ዶላር የሚንቀሳቀሱ ካምፓኒዎችን በስሩ አድርጎ ሲዘርፍ የነበረው ህወሓት ለትግራይ ህዝብ በሴፍቲ ኔት እንዲኖር 3.5 ሚሊዮን ህዝብ በሴፍቲ ኔት አስሮ ነበር ያዘው ይህን ነው የትግራይ እናቶች የትግላቸውን ፍሬ በልተዋል የትግላቸው አላማ ተሳክቶላቸዋል ብላ የምትነግረን ሞንጆሪ ነው ማለት ነው
ይሄንን ያወራች ሴትዮ ዛሬ ምን ልትል እንደምትል ስለማቅ ነው ትላንትና የሰጠችው ኢንተርቪው ማዳመጥ ያስጠላኝ። የህወሓት አባል የሆነ ሰው ሲናገር እንደማዳመጥ የሚያቅለሸልሽ ነገር የለም። ደብረጽዮን የሚባል የትግራይ ህዝብ የችግር መፈልፈያ የሆነ ለስሙ ዶክተር ተብሎ ይጠራል እንጂ እዚህ ግባ የሚባል ሃሁ የቆጠረ የማይመስል ሰው በእነሱ አንደበት የሚነገርን ቃለ መጠይቅ እንደማዳመጥ የሚያቅለሸልሽ ነገር የለም። እና 3.5 ሚሊዮን ህዝብን በሴፍቲ ኔት ውስጥ አድርጎ የኖረ ዘራፊና ገዳይ ባንዳ ተገንጣይ ቡድን ልክ ለትግራይ ህዝብ የለውጥ አብዮት ይዞ እንደመጣ ለኢትዮጵያ የሚጠቅም ነገር ይዞ እንደመጣ ተአምራዊ የሆነ ነገር ታወራናለች። የትግራይ ህዝብ ጥያቄው ተመልሶለታል፣ የትግራይ እናቶች የትግላቸውን ፍሬ በልተዋል እያለች ታወራናለች ሞንጆሪኖ። ለትግራይ እናቶችና ለትግራይ ሴቶች ህወሓት ምን አይነት ክብር እንዳለው ደግሞ ከፕሮፌሰር ሀረገወይን ሰምተን እንመለስ። የትግራይ ባህሉ በአጠቃላይ ለሴት ያለው እንትን አይ ቲንክ የዓለም የመጨረሻ ኋላ ቀር የዓለም እንትን ባህል ነው። ሶ አይደን አስተውሎት አያውቅም። ይሄ ሴቶች አሁን ሬፕ ምናምን ብትለው የትልልቆቹ አይቆጠርም፣ ለወንዶች ሰርቪስ ነው። የህፃናት ነው ማዋራ። የሚያሳዝነው እሱ ነው። ዲፕ ካልቸሩ ሂስቶሪካሊ በተለይ ሴቶች ላይ በጣም እንትን ያለ ነው። ለዚህም ነው እኔ የሴቶች እንደ ሰው አለመቆጠር ብዙ ራሱ ስትናገረው እንደ ኖርማል ቆጥሮ ሲያናግርህ እንዴት ነው እነሱም እኮ ምልህ አንድ ነገር ኢንፎርስ ለማድረግ እኮ ካልቸሩን መቀየር አለበት። ባህሉ ትግራይ ውስጥ ከመጀመሪያ ጊዜ ክብር የለውም ለሴት። እዚህ ነው የፖለቲካ ክራይሲስ አይደለም። እኔ ምለው የባህሉ ክራይሲስ ነው የፖለቲካ ክራይሲስ የወለዱ። ፕሮፌሰሯ የሚሉትን እየሰማችኋቸው ነው። እሳቸውም የትግራይ ተወላጅ ናቸው። ወይዘሮ ሞንጆሪኖም የትግራይ ተወላጅ ናቸው። ይሄንን ባህል እስካልተቀየረ ድረስ የትግራይን ሴቶች እናቶች ዝቅ አድርጎ የሚያይ ህወሓት የሚባል ቡድን ክብር የሚባል ነገር የለውም። ቅንጣት ክብር ለሴት ልጅ የለውም ህወሓት። በጦርነቱ ዘመን የፍቅር ግንኙነት ጀመራችሁ የተባሉ ሴቶች ሲገደሉ ሲረሸኑ ከዚህ በፊት እና ራያ ተስፋ ማርያም ሲያደርጉት የነበረውን ኢንተርቪው መከታተል ይቻላል። ሰምተናል ብዙ ታሪክ። እዚህ ግባ የማይባል ከሴት የወጡ የማይመስሉ ከእናት የተፈጠሩ የማይመስሉ ተገንጣዮች የትግራይን ህዝብ የትግራይን እናቶች ደም እንባ ሲያስለቅሱ ኖረው ዛሬ የትግራይ እናቶች መልስ ተመልሶላቸዋል፣ የትግላቸውን ውጤት በልተዋል ብላ የምትናገር ሴትዮ አሁን ስለ ለውጡ መንግስት ስለተሸነፈው የነደብረጽዮን ቡድን ምን ልታወራ እንደምትችል ወይም ስለ ዶክተር አብይ ምን ልታወራ እንደምትችል መገመት ቀላል። እነዚህ ሰዎች የሚያወሩትን ነገር ዛሬ ቁጭ ብሎ የሚሰማ ሰው ካለ ትግስቱ ይደንቀኛል። እኔ በጣም ሰው እንዴት እድሜ ልኩን ኖሮ እድሜም እኮ አንድ ነገር ነው። ኦኬ ያኔ ወጣት ሴቶች ስለሆኑ ወጣትነቱም አለ። እሺ የትግሉም ወኔ ምናምን ቀስቅሷቸው ምናምን ሊሆን ይችላል ወደ ትግል የገቡት። ዛሬስ ህወሓት 27 ዓመት ኢትዮጵያ ላይ የፈጸመውን በደል የትግራይ እናቶች ላይ ያደረሰውን ግፍ ተመልክተው እንደ ሴት ልጅ አይ የትግራይ እናት እኮ ዋጋዋን አላገኘችም፣ ልጆቿን ሰውታ በሐዘን ስትማቀቅ ስትሰቃይ የኖረች እናት ናት፣ ዛሬ ልንክሳት ይገባል ሲባል መባል ሲገባው ድጋሚ ዛሬም ልጆቻቸውን መስዋዕት ለማድረግ ወይዘሮ ሞንጆሪኖ ዛሬም የትግል ጥሪ ያደርጋሉ ትግራይ ውስጥ። በርግጥ እነሱን የገደል ማሚቶ የሆነ ጥሪ የሚሰማ የትግራይ ተወላጅ ባይኖርም ማለት ነው በአሁኑ ሰዓት። እና እንደ ሴት ልጅ ማሰብ እንደ እናት ማሰብ እንዴት ያቅታል? ቢያንስ ዛሬ እድሜ ገፍቶ 27 ዓመት ስልጣን ላይ ተኑሮ የትግራይ እናቶች ንጹህ ውሃ የሚያወጣላቸው አስተዳደር አጥተው የወንዝ ውሃ እየጠጡ እንጨት ከጫካ እየሰበሩ እንጨት ተሸክመው የሚኖሩ እናቶችን እያዩ አይ የትግላቸውን ያክል አልጠቀምናቸውም ብሎ መናገር ማን ገደለ? ይሄን እውነት መናገር
ለማን ይጎዳል? እና በጣም አሳፋሪ የሴት ልጅ ባህሪ ያልሆነ ከኢትዮጵያ እናቶች ባህሪ የማይጠበቅ እኔ በዓለም ላይ ያሉ ሴቶችን እኩል ከትግራይ ወይም ከኢትዮጵያ እናቶች ጋር ማወዳደር አልፈልግም። የኔ እናት ትለያለች ብዬ አስባለሁ። ለልጇ የምታስብ ለልጇ ደህንነት ራሷን አሳልፋ የምትሰጥ እናት እንጂ ሄዶ ወደ ጦርነት ግባና ራስህን ሰዋ ወይም ራስህን ለእሳት ለጥይት አሳልፈ ሰጥ ብላ የምትሸኘኝ እናት የለችኝም። ኢትዮጵያዊ እናት ማቀው በዛ ልክ ነው። እና እነ ሞንጆሪኖ ያወሩ ያሉት ነገር ከኢትዮጵያዊነት ወይም ከኢትዮጵያዊ ሴትነት ስነ ልቦና ያፈነገጠ ነገር ነው። ዛሬም በትዕቢት እንደተሞሉ ናቸው ያሉት። እና በቀደም የትግራይ ሚዲያ ላይ ቀርባ ስታወራ የነበረውን ነገር ብታዳምጡት ዛሬም ትዕቢት ነው የምታወራው። ዛሬም የትግራይ ህዝብ ላይ ጦርነት እንደታወጀበት ነው የምታወራው። ሳናስበው የተፈጠረብን ጦርነት ነው ትላለች። አሁን በለውጡ ዘመን ከ2-3 ዓመት በፊት የተፈጠረውን የሰሜን ጦርነት ማለት ነው። ፖለቲካሊ ሊፈታ የሚችል ነገር በሰላማዊ መንገድ መፍታት የሚቻል ነገር ልዩነታችንን ይዘን መቀጠል እየተቻለ ወደ ጦርነት መግባት በጣም ለማመንም በጣም የሚከብድ ነገር ነው የነበረው። የተለያዩ በአይኑም ያየው ነገር አለ። እናቶች ሲደፈሩ፣ ሲገደሉ፣ ወጣቶች ሁሉም ነገር ከመታገል ውጭ ሌላ አማራጭ የለም የሚል ውሳኔ ላይ ደርሷል ሁሉም ሰው ማለት ነው። ለጠቅላላ ለትግራይ ህዝብ የወረደ መዓት ነበርና ይሄ ለብቻ ያደረሰ ነው የሚል እምነት የለኝም። ብዙ የትግራይ እናቶች ተመሳሳይ የሆነ ችግር ደርሶባቸዋል። ልጆቻቸውን አጥተዋል፣ ባሎቻቸውን አጥተዋል፣ በዘመዶቻቸውን ሁሉም ነገር ኤኒዌይ በጣም አስከፊ ጊዜ ነው የነበረው። አባይ ነፍሶም አስመላሽ በጋራ መስዋዕት የከፈሉት ስዩምም እነዚህ ሁሉ ለትግሉ ብርቅዬ ናቸው። እነሱ በህይወት ቢኖሩም ኖሮ ብዙ ውጤት በትግሉ ላይ አስተዋጽኦ ሊኖራቸው እንደሚችል ማንም ሊገምተው የሚችል ነገር ነው። ሊረዳው የሚገባ ማለት ማንም የሚረዳው ነው። ነገር ግን መስዋዕት ለመክፈል ነው የወጡት። የለውጡ መንግስት ከመጣበት ጊዜ ጀምሮ ወደ ትግራይ ኮብልለው ከሄዱበት ጊዜ ጀምሮ ላውንቸር እየታጠቁ መሳሪያ እያስታጠቁ ወጣቱን በሙሉ ስቴዲየም እያስገቡ ሲያሰልፉ የጦርነት ነጋሪት ሲለፍፉ ሚሳኤሉን እናርከፈከፍባቸዋለን ሮኬቱን ተኩስባቸዋለን ያሉ ደብረጽዮን ሲዝቱብን የለውጡ መንግስት ተሽማግሌ ይልክ ነበር። ይሄን ሁሉ ዝግጅት ሲያደርጉ ራሷ ሞንጆሪኖ ወጣቶች ስትቀሰቅስ ነበር ትግራይ ውስጥ። እንዲህ አድርገው መጨረሻ ላይ ሲደርሱ የሰሜን እዝ ሰራዊትን በተኛበት አርደው የጀመሩትን ጦርነት ሳናስበው የተከፈተብን ጦርነት ነው ትላለች። ሴትነት በተወሰነ ደረጃ ሐቀኝነት ነው ብዬ አስባለሁ። እንደ ወንድ ፖለቲካ ምንም እንኳን የተወሰነ ውሸት አለበት ተብሎ ቢታሰብም ሴት ልጅ እንደዚህ ግንባሯን አፍጥጣ እንደወንድ ስትዋሽ ያስጠላል በጣም። ራሷ ያደረገችውን ራሷ የመራችውን ጦርነት በዚህ ደረጃ ሳናስበው የተፈጠረ ጦርነት ነው ትላለች። በእነሱ እብሪት፣ በእነሱ እንደ ሴት አለመሆን፣ በእነሱ ትዕቢት እድሜ ልካቸውን ልክ እንደ ጎረምሳ የሚያስቡ ሴቶች ስለሆኑ እነሱ እንኳን ተው ማለት አቅቷቸው ከወንዶቹ ጋር አብረው እኩል የጦርነት ነጋሪት ሲደልቁ ኖረው 1 ሚሊዮን የትግራይ ልጆች እንዲያልቁ አደረጉ። ይሄ ነው የህወሓት የመጨረሻው ዘመን ውጤት። ይሄን ያደረገችው ሴትዮ ናት። ዛሬም ጦርነት እየቀሰቀሰች ያለች ሴትዮ ናት ሞንጆሪኖ። የትግራይ እናቶች ውለታቸው ተከፍሏቸዋል፣ የለውጣቸውን ፍሬ በልተዋል፣ የትግላቸውን ውጤት አግኝተዋል እያለች የምታወራል ማለት። በዚህ ደረጃ መውረድ፣ በዚህ ደረጃ የሴትነትን ክብር ማጣት ዛሬ እንኳን ትላንትና ያደረግነው በጣም ብዙ ወጣቶች የተሰውበት ዓላማና ትግል እንዳሰብነው አልሆነም። ያሰብነው እንደዚህ ነበር፣ ያላቅጣጫው ተጉዟል ብሎ ይቅርታውም ይቅር ብሎ ማመን፣ ይሄንን ብሎ ማመን ማንን ይገላል? እንደ ሴት የምጠብቀው ነገር ይሄን ነው። እነ ደብረጽዮን ወንዶቹ ይሄ በጦርነት ያበዱት እነሱ የፈለጉትን ሊሉ ይችላል። ግን እንደ ኢትዮጵያዊ እናት እንደ ኢትዮጵያዊ ሴት ቢያንስ ትንሽ ለዘብ ብሎ አይ ትላንት የሄድንበት መንገድ ልክ አልነበረም፣
የሚል ነገር ነበር የምጠብቀው። ኖ የትግራይ እናቶች ውጤታቸውን አግኝተዋል ትላለች። ኦኬ ያ ሁሉ መስዋዕትነት የተከፈለው ለምንድን ነበረ ብለን ብንጠይቅ ምንድነው የሚሆነው? የሷ መልስ ምንድን ነበር የሆነው? እኛ የምናውቀው እኮ በህወሓት የተነሳ ኢትዮጵያውያን 27 ዓመት መንቀሳቀስ አቅቶን መናገር አቅቶን ምሁራን ልጆቿ እየተሰደዱ ወጣት ልጆቿ እየተገደሉ እየታሰሩ ሀገር በድህነት ከድህነት ወለል በታች እንድትወርድ በኢትዮጵያ ስም የሚበደሩትን ብድር ወደ አውሮፓ ያሸሹ ራሳቸውን ባለሀብት ካደረጉበት ዘመን ውጪ በህወሓት ይሄ ነው የሚባል ጠብ የሚል ነገር ያየነው ነገር የለም። እሷ የምታወራን ድልና እሷ የምታወራን የልማት ውጤት የመቼ ነው? የትኛው ነው? አሁን የለውጡ መንግስት ከመጣ ወዲህ በ6 ዓመት የተሰሩ የልማት ስራዎችን ያየ ሰው የተመለከተ ሰው ህወሓት 27 ዓመት ሙሉ ተቀምጦ አንድ ቀለበት መንገድ ሰራ ብሎ የሚገርመው ሰው አለ ካለ በጣም ይገርመኛል። በኢትዮጵያ ሀብት አዲስ አበባ በራሷ ሀብት እየለማ ያለው መንገድ እየተሰራ ያለው ልማት እየተሰሩ ያሉ ኢንዱስትሪዎችን ኢትዮጵያ ከራሷ አልፋ ወደ ሌሎች ሀገሮች መላክ እስከምትችልበት ጊዜ ድረስ በእርሻው ዘርፍ በቀደም ዶክተር አብይ ያስመረቀውን የጦር መሳሪያ ማምረቻ ፋብሪካ በገበታ ለሀገር በገበታ ለትውልድ የሚገነቡ ልማቶችን የታዘበ ሰው ይሄንን ተአምር በ6 ዓመት ያየ ሰው ህወሓት 27 ዓመት ልማታዊ የሆነ መንግስት ነበር ልማት ነው እየሰራ የነበረው ብሎ ካሰበ ከዚህ በላይ ድንቁርና የለም ብዬ ነው የማስበው። እና እናንተ የምታወሩት እድገት ለእናንተ ሊሆን ይችላል፣ ለህወሓት ለነደብረ ጽዮን ለነመለስ ዜናዊ ለናዜም መስፍን ለነስዩም መስፍን ሊሆን ይችላል። ለኢትዮጵያውያን ግን 27 ዓመት የጨለማ ዘመን ነበረ። 27 ዓመት ሙሉ ቆሻሻ ታሪክ የተሰራበት ዘመን ነበረ። ይሄንን ዘመን ቢያንስ ዛሬ ስታወሩ እነ ሞንጆሪኖ በተለይ እንደ ሴት ሆናችሁ ለሐቅ ቆሙ። እስኪ ዛሬ የትግራይን እናቶች ዛሬ እንኳን ዋጋቸውን ክፈሏቸው፣ ቢያንስ ይቅርታ ጠይቋቸው። በእነሱ ልጆች ደም ተረማምዳችሁ በእነሱ ሁሉ አስከሬን ላይ አልፋችሁ 4 ኪሎ ከገባችሁ በኋላ እንኳን አይደለም ትግራይን ነፃ ልታወጡ የትግራይንም ህዝብ የኢትዮጵያንም ህዝብ ወደ ባርነት አስገብታችሁ በገዛ ያገሩ ልጆች በባርነት እንዲኖር የፈረዳችሁበት እናንተ ናችሁ። በገዛ ሀገራችሁ ላይ ቀኝ ተገዢዎች ነን ብላችሁ የተገንጣይነት ትርክት ይዛችሁ የመጣችሁ የባንዳ ዘመን ልጆች ናችሁ እናንተ። ይህንን እውነት ዛሬ መቀበል አቅቷቸው ዛሬም ከተሸነፈ በኋላ ሰው እንዴት ያወራል? 6 ዓመት ሞላው እኮ ለውጡ። ወያኔ ተባረው ከሄደ በኋላ 6 ዓመት ኢትዮጵያ እኮ ወደ ሌላ መንገድ እየሄደች ነው ያለችው። እናንተ መች ነው የምትነቁት? ወንዶችን ተዋቸው፣ ሴቶቹ መች ነው የምትነቁት እንዴ? እነ ፕሮፌሰር ሀረገወይን የሚናገሩትን ነገር ስሙ እስኪ፣ ዛሬ እንኳን አድምጧቸው። ህዝቡም ራሱ ተጠያቂ ነው። እንደ አምልኮት ነው የወሰደው ፖለቲካ። አንድ ወላጅ ማለት ያለበት ልጅ ምን ላውላው ትምህርት ቤት ይሄዳል ወይ ነገ አይሆንም ነው። ስለዚህ ነጥለን TPLF ብንለኔ መፍትሄ ያመጣል። ጥቂት ሰዎች ናቸው። ወላጅ ጥላቻ ካስተማረ አንድ ህብረተሰብ ጥላቻ ካስተማረ አንድ ሰው ጠበንጃ ነፃ ያወጣህም። ለፖሊሶችና ለሀገር መከላከያ ታላቅ ክብር አለኝ። ህዝብን ሊጠብቁ አገር ሊጠብቁ ነው ያሉት። ከዛ ውጭ ግን ጠበንጃ ነው ነፃ የሚያወጣች ብሎ መናገሩ ጠበንጃ ነፃ ያወጣ እስክርቢቶና ብዕር ነው ነፃ የሚያወጣ ከእናት ከቤት ነው የሚጀምረው። ስለዚህ እያንዳንዱ ወላጅ ተጠያቂ ነው፣ ማህበረሰብ ተጠያቂ ነው። ስለዚህ ህዝቡ ራሱ ተጠያቂ ነው። እንዳምልኮት ነው የወሰደው። መሬት ላይ ሆኛ አይቻለሁ። አንድ እናት ትምህርት ቤት ይሄዳል ወይ ነገ ልጅ ምን ይበላል ከብላ ስለ ፖለቲካ ነው የምትለው። ትግራይ ውስጥ ጀግና ለመባል ልጇ ገፍታ ትልካለች። እኔ ራሴ ሞት ጨካኝ ነው አይደለ? ሁሉም ወላጅ ቁጭ ብሎ ልጅ ሲቀብር አንጀቴ ነው የሚንቀጠቀጠው። የት ሀገር ነው በእናት ስም ጦርነት የሚሰየመው? ትግራይ ብቻ ነው። ፕሮፌሰር ሀረገወይን በህወሓት አባላት ወይም በህወሓት ደጋፊ የትግራይ ልጆች እድሜ ልካቸውን ሲገለሉ ሲሰደቡ ክብራቸው ሲነካ ይኖሩ ሰው ናቸው። በርግጥ ኢትዮጵያዊ ስነ ልቦና ያላቸው ሰው ስለሆኑ ክብራቸው እንደጠበቁ
ልጆቻቸውንም በዛ ደረጃ ማሳደግ የቻሉ እናት ናቸው ፕሮፌሰር ሀረገወይን። ግን እሳቸውም የትግራይ ልጆች የትግራይ ልጅ ናቸው። የትግራይ እናቶች ለቅሶ ይሰማቸዋል። እንዴት ሰው ማፈር ያቅተዋል? መቼ ነው ስለናንተ ማውራት የምናቆመውኛ? መቼ ነው እናንተ ስለተገንጣይነታችሁ ማሰብ የምታቆሙት? የትግራይ ነፃ አውጭነታችሁ ከልባችሁ ከውስጣችሁ የሚወጣው መቼ ነው? የትግራይ ወጣት ዛሬ እያለ ያለውን ነገር የምትሰሙት መቼ ነው? እንዴ በቃኝ። ህወሓት የምትባል ገንጣይና ተገንጣይ ቡድን ከዛሬ ጀምሮ የትግራይ ህዝብ ወኪል ልትሆን አይችልም ብሎ የትግራይ ህዝብ እኮ የትግራይ ወጣቶች አደባባይ ወጡ። ምን ያርጉ ከዚህ በላይ? እኛን አትሰሙም። እነ ፕሮፌሰር ሀረገወይንን አትሰሙም። እነ ወዲ ሻምበልን እና አርአያ ተስፋ ማርያም አትስሟቸው። ከ3 ከ4 ዓመት በፊት ተሰልፈው ከጎናቸው የቆመው የትግራይ ህዝብ ዛሬ የት ነው ያለው? እንዴ ወንዶቹ እሺ ሸም የላቸውም። ሴቶቹ እንዴት ይሄንን መገናዘብ ያቅታቸዋል? ሴት ልጅ እንዴት በዚህ ደረጃ ተዋሻለች? እና ቢያንስ ዛሬ የትግራይ እናቶች በትግሉ ዘመን 17 ዓመት ለከፈሉት መስዋዕትነት ልጆቻቸውን አሳልፈው ለሰጡበት በልጆቻቸው ደም ላይ ተረማምዳችሁ 27 ዓመት 4 ኪሎ ቤተ መንግስት ስልጣን ላይ ቁጭ ብላችሁ በትግራይ ህዝብ ስም ስትዘርፉና ስትገድሉት ለኖራችሁት የኢትዮጵያ ህዝብ ዛሬ እስኪ ለትግራይ እናቶች ይቅርታ ጠይቁ። የሄድንበት መንገድ ተሳስቷል። ወንድሞቻችንን ሰውተን እህቶቻችንን ሰውተን የሄድንበት መንገድ ስህተት ነበረ። ዛሬ ተጸጽተናል ብሏቸው እስኪ ኢትዮጵያውያን ተውን። እሺ ይቅር ግድ የለም የኢትዮጵያ ህዝብ ይቅር። የራሳችሁን የትግራይ ህዝብ ዛሬ እስኪ ይቅርታ ጠይቁት። የጦርነት የመሳሪያ ንቅናቄነት አባዜ የተገንጣይነት አባዜ ከውስጣችሁ ተነቅሎ የሚወጣው መቼ ነው? እኛ አይደለንም ዛሬ እየተቃወምናችሁ ያለነው። ራሱ የትግራይ ህዝብ በቃችሁኝ አልፈልግም ማለት ቢያንስ እንደ እናት እንደ ሴት እንደ ኢትዮጵያዊ ሴት ማሰብ ጀምሩ። ዛሬ እንደ ፕሮፌሰር ሀረገወይን ማሰብ ጀምሩ። የባህል ለውጥ ያስፈልጋል ነው የምትለው ፕሮፌሰሯ። የባህል ለውጥ ትግራይ ውስጥ እንዳውም ፕሮፌሰር ሀረገወይን ስትናገርኮ በነመለስ ዜናዊ በዛን ዘመን ትግሉን በጀመሩት ወጣቶች ራሱ አላዝንም ነው የምትለው። ምክንያቱም ባህሉ ነው ወደዛ ይገፋቸው። የትግራይ ህዝብ ባህል፣ የጦርነት ባህል፣ የተገንጣይነት ባህል ነው ወደዛ ይወሰዳቸው። ይሄን ካልቸር መቀየር ያስፈልጋል። ይሄን ደግሞ ማድረግ የምንችለው ሴቶች ላይ ስንሰራ ነው። ሴት ልጅ እንደ እናት ማሰብ መጀመር አለባት። ልጆቿን ለእሳት ራት ለጥይት ራት እንዲሆኑ እየሸኘች የምትልክ እናት ከዚህ በኋላ ትግራይ ውስጥ መኖር የለባትም። ጦርነት ለትግራይ ህዝብ ባህላዊ ጨዋታው ነው የሚል ትውልድ የተፈጠረው እኮ ዛሬ በጣም በረጅም ዓመት ስር የሰደደ የተገንጣይነት የገዳይነት የመሳሪያ ነቅናቂነት ባህል በትግራይ እናቶች ዘንድ ስላለ ነው። መገንጠልን እንደ ጀብድ፣ ዘረኝነትን እንደ ትጥቅ ትግል ማራመጃ አድርጎ የሚያስብ ትውልድ እንዲፈጠር የተደረገው እናቶች ኃላፊነታቸውን ስላልተወጡ ነው። እነ ፕሮፌሰር ሀረገወይንን የሚያዳምጥ ሰው ስለጠፋ ነው። ዛሬ እነ ሞንጆሪኖ አፋቸውን የሚከፍቱት በየሚዲያው እየወጡ። ስለዚህ ቢያንስ ዛሬ ይብቃችሁ። ቢያንስ ዛሬ የኢትዮጵያ ህዝብ ለበደላችሁት በደል ሁሉ ይቅርታ ብሎ አብሯችሁ እንዲኖር ሲፈቅድ እናንተ ካላሰራችሁና ካልገደላችሁን አትበሉ። ረስተነው አይደለም የፈጸማችሁትን በደል ኢትዮጵያ ላይ ያደረሳችሁትን ግፍ ረስተን አይደለም። ስለ ኢትዮጵያዊነት ስንል ይቅር እንበል ብለን ያለፍነው። እኔ የወንዶቹ የነ ደብረጽዮን አይገርመኝም። እነ ሞንጆሪኖ ወደ ቀልባቸው ተመልሰው እንደ ሴት ማሰብ የሚጀምሩት መቼ ነው? ይሄንን በጣም ጥናት ሊደረግበትና የትግራይ ህዝብ ዛሬ ከለውጡ መንግስት ጎን ከጊዜያዊ አስተዳደሩ ከትግራይ ጊዜያዊ አስተዳደር ጎን የተሰለፈው የትግራይ ወጣትና የትግራይ ምሁራን ይሄንን የባህል አብዮት ማንቀሳቀስ አለባቸው። መሳሪያ መታጠቅን፣ የእርስ በርስ ጦርነትን፣ ተገንጣይነትን በራሱ ሀገር ላይ እየኖረ ባርነት እንዲሰማው የሚያደርግ ስነልቦናን ከትግራይ ህዝብ ዘንድ በተለይ ከትግራይ እናቶች ልብ ውስጥ ነቅሎ ለማውጣት የትግራይ ምሁራን
በለውጥ መንገድ እየተራመዳችሁ ያላችሁት የትግራይ ወጣቶች እንዲሁም መላው ኢትዮጵያዊ ሊረባረብበት የሚገባው ነው። የባህል አብዮት ያስፈልጋል። በትግራይ ብቻም አይደለም፣ በመላው ኢትዮጵያ ይሄ መሳሪያ መነቅነቅ፣ መሳሪያ ታጥቆ መንገድ ለመንገድ መዞር፣ በሬ እየሸጡ ክላሽ መግዛት እንደ ጀብድና እንደ ጀግንነት የሚቆጠርበት ዘመን ማብቃት አለበት። ማንንም ፈሪ መሳሪያ ገዝቶ ተኩሶ ሊገድል ይችላል። አለቀ። ይሄ ጀግንነት አይደለም። ያንን ለውጭ ጠላት ተጠቀመበት። ሀገር ስትወረር ተጠቀመበት። የራስን የገዛ ወንድምህን ለመግደል መሳሪያ ታጥቀህ ጫካ የምትገባበት ዘመን ልጇን ለእርስ በርስ እልቂት ወደ ጦርነት የምትልክ እናት ከዚህ በኋላ በትግራይ ምድር በኢትዮጵያ ምድር መፈጠር የለባቸውም። ይሄንን ሁላችንም ልንታገለውና ልንረባረብበት የሚገባ ሀቅ ነው። ዛሬ ማርች 8 ነው፣ የሴቶች ቀን ነው። ዛሬ እንኳን የትግራይ ተወላጅ ሴቶች የሆናችሁ እንደነ ሞንጆሪኖ አይነት አመለካከት ያላችሁ ሰዎች እንደ ሴትና እንደ እናት ማሰብ ጀምሩ ዛሬ። ይህንን ነው ማስተላለፍ የምፈልገው መልእክት ለዛሬ። ስለዚህ ዛሬ በሴቶች ቀን በሴቶች በዓለም አቀፍ የሴቶች ቀን ዕለት ይህንን መልእክት ማስተላለፍ ፈልጌያለሁ እና መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር በማድረግ መልእክቱ ለብዙ ሰዎች እንዲደርስ እናም ደግሞ የቻናላችን ቤተሰብ እንድትሆኑ በአክብሮት እጋብዛችኋለሁ። በሌላ ሐሳብ ነገ እስከምንገናኝ ድረስ በያላችሁበት ሰላም ለእናንተ ይሁን።